ሰላም እንዴት ናችሁ? ውድ የዓለምነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ፣ እናት አባቶቼ፣ የሰው ዘር በሙሉ እንዴት አደራችሁ? እንዴትስ አረፈዳችሁ? እንዴትስ እስከዚህ ሰዓት ቆያችሁ? እንዴትስ ዋላችሁ? አሜን። እግዚአብሔር ስሙ የተመሰገነ የተባረከ የተወደሰ የተቀደሰ ይሁን። አሜን። የድንግል ማርያም ልጅ ክብሩን እሱ ይውሰድ ከእናቱ ጋራ። ዛሬ እንግዲህ እናታችን ወላዲተ አምላክ መጋቢት 1 ልደታ ለማርያም ናት። እንኳን ለእናታችን ለቅድስት ድንግል ማርያም ለልደታ ለማርያም በሰላም በፍቅር በደስታ አደረሳችሁ አደረሰን። እናታችን ቅድስት ድንግል ማርያም ወላዲተ ቃሏ ወላዲተ አምላክ እንግዲህ እኔ አርፍጄ ስለምነሳ ነው እንኳን አደረሳችሁ እንኳን እንዴት አደራችሁ ምናምን የምላችሁ እንጂ አሁን 9 ሰዓት 10 ሰዓት ነው። በቀኑ 10 ሰዓት ምናምን ሆኗል ማለት ነው መሰለኝ። እና እንዴት ናችሁልኝ? ሰላም ናችሁ ወይ? ስራ ጤና እንዴት ናችሁ? አረብ ሀገር ያላችሁ እህቶቼ ወንድሞቼ እናት አባቶቼ ሁላችሁ መብርሃን ልደታ ለማርያም ልደታ ለቃሏ ድንግል ማርያም የልባችሁን መሻት ሞልታላችሁ በሰላም በፍቅር ለሀገራችሁ መሬት ታብቃችሁ። እንግዲህ የሰው ልጅ የልቡን መሻት ሞልቶ ለሀገሩ መሬት ሲበቃ ደስ ይላል። የልብ መሻት ሲሞላለት ሰው ሲወጣ የሆነ በምክንያት ነው። ሰው አገሩን ሲለቅ የሰው ልጅ አገሩን የለቀቀበት ምክንያት አለው። ዝም ብሎ ማንኛውም ሰው ደልቶት ሙቆት ተመችቶት አገሩን አይለቅም። እና አገራችን ስንለቅ ከሀገራችን ስንወጣ የራሳችን የሆነ አላማ አለን። ያን አላማ ደግሞ አሳክተን በክብር በደስታ ለመመለስ ከወገኖቻችን ጋር ለመቀላቀል የሚረዳን ጎበዝ ጀግና ስንሆን ነው። እና ጀግና መሆን አለባችሁ። እኛ የመዳም ቅመሞች 3 ነገር ያስፈልገናል። ለምንድን ነው 3 ነገር የሚያስፈልገን? አንደኛ ከሀገራችን ስንወጣ ብር ለማግኘት፣ ሁለተኛ በየወሯ ደሞዛችን እንዴት እንደሚሰጠን፣ ሶስተኛ ደግሞ አገራችን የምንገባበት ቀን፣ አራተኛ አገራችን ገብተን ምን እንደምንሰራ ምን እንደምናዘጋጅ እንዴትስ መሆን እንዳለብን ከማህበረሰቡ ጋርስ እንዴት ባለ መንገድ መዛለቅ እንዳለብን። ከሰው ሀገር ኑራችሁ ስትሄዱ እውነት እንደ አራስ ነብር ነው የምትሆኑት። ከሰው ሀገር ስደት ቆይታችሁ ስትሄዱ አራስ ነብር ታውቃላችሁ፣ እንደ አራስ ነብር ሆናችሁ ነው የምትሄዱት። ለምን ትበሳጫላችሁ? ሰው የሚላችሁ ቃላት አይገባችሁም። እናንተ የምትሉት ራሱ ሰው ጋር አይጣጣምም። የአየር ንብረቱ ይቀያየርባችኋል። ማርያምን ሰው ሆየ አረብ ሀገርና አውሮፓን ይለያያል። አረብ ሀገር ያሉ ሴቶች ሲመጡ ሜንታላቸው ጭንቅላታቸው በትክክል አያስብም፣ ምላስ አላቸው ምናምን። ከዚህ ጋር እኛ ሄደን ኢትዮጵያ ምላሳችን የሚረዝመው ለምን እንደሆነ ታውቃላችሁ? ከዚህ እስር ቤት ነው ገንዘብ እየተከፈለን ደሞዝ እየተከፈለን የደሞዝ እስረኛ ነን። አውሮፓ የሚኖሩት ደግሞ አገራቸው ሲገቡ ብዙ የማይደንቃቸው ካገኙት ሰው ጋር ስለሚያወሩ ነው፣ ስለሚተነፍሱ ነው ማለት በራሳቸው ኮንፊደንስ ስለሚራመዱ ነው፣ በራሳቸው ቤት ስለሚኖሩ ነው። እኛ ግን ጧትም ማታም የምናየው አንድ ቤትና አንድ ቤት ብቻ ነው። ፎቅና ምድር ከሆነ ፎቅና ምድር ነው። ካሊያም ደግሞ ጧት ስንነሳ የምናጸዳ ሳሎን ነው፣ ኪችን ነው፣ ምኝታ ቤት ነው፣ ሽንት ቤት ነው፣ እቃ ማጠብ ነው። ከዛ ውጪ ስልክ እንደዚሁ ተፈቅዶልን ለዛውም በፍቃድ ስልክ ከደውሎ ዘመድ ካዋራን ቤተሰብ ካዋራን ነው። ካለያ ግን እኛ የአረብ ሀገር ሴቶች ሀገራችን ስንገባ እኛን ሳፖርት የሚያደርገን ሲያስፈልገናል። ሳፖርት ስላችሁ በገንዘብ አይደለም፣ ሰርተን ነው የምንገባው። እግዚአብሔር ከፈቀደ ሌላ እንኳን ቢቀር ለአንገታችን መግለሳ በቃ እንገባም ማለት ዋና ከተማ አዲስ አበባ ምን አንስራ እንጂ የክፍለ ሀገር የገጠር ከተማ ቤት ሰርተን ለሀገር እንገባለን። ለራሳችን አንገታችን እንደዚህ ሁልክ አድርገን የምንገባባት ቤት ይኖረናል። ግን ስንገባ ሁሉም ሰው እኛን በቃ እጃችን ነው የሚያይን። ሜዛ መጣች ምን አደረገች ጭንቅላታችሁ ቡው ነው የሚል በጣም ነው የሚከብዳችሁ። ያ እንዳይሆን ግን ከአሁኑ ስትሄዱ ብር የለንም ልትሄዱ 2 ወር ወይም 3 ወር ሲቀራችሁ ብር የለንም እኛ ጋር ብር እንዳታስቡ። ስደት ላይ ያለን ስንረዳቸው ስንሰጣቸው የነበረ ሰዎች ልንሄድ ወራቶች ሲቀሩ 3 ወር 2 ወር እንደዛ ሲቀሩን የሚያመጡት የፊት መለዋወጥ የጸባይ መቀያየር በጣም ነው የሚገርመው። በጣም
እንደዚህ ቢደረግ አስቀድሞ ኳልኩሌት ያደርጋሉ። ከዛ ስትገቢ ጤፍ 100 ኪሎ ይሄን ያክል ነው፣ በርበሬ ይሄን ያክል ነው፣ ሽሮ ይሄን ያክል ነው። ክብሪት ራሱ አስበው ይነግሯችኋል። ለምንድን ነው እንደዛ የሚያደርጉ? እንዳትሄዱ እኮ ነው። እናንተ ከዚህ እድሜ ልካችሁን እየሰራችሁ ለእነሱ ገረድ ናችሁ እንድትኖሩ እኮ ነው። እነሱ ከዛ ማርያምን እኛ ከዚያ አንለብስም። እነሱ ጃኬታቸውም ልዩ ነው፣ ልብሳቸውም ልዩ ነው። እኛ በአንድ እንትን ታፍነን በአንድ ዩኒፎርም ታፍነን ነው 24 ሰዓት የምንኖረው ማለት ነው። እነሱ ከዛ ዘና ብለው ፋ ብለው እየኖሩ እኛን ግን አስረው መያዝ ይፈልጋሉ፣ ጨምገው መያዝ ይፈልጋሉ ማለት እንዳይጎልባቸው። እኛ ስንገባ አገር ቤት ስንገባ ስንልክላቸው የነበረ ነገር ይጎላል። ለዛ ገና ኳልኩሌት ያደርጉላቸዋል፣ ያስባሉ፣ ማርያምን ያስባሉ። እንደዚህ ሆኖ ጤፍ እንደዚህ ነው፣ በርበሬ እንደዚህ ነው። እንዴ እኔ አንድ እንጀራ ነው የምበላ፣ አንድ ጭልፋ ወጥ ነው የምበላ፣ ከዛ በላይ አልበላም። ሆዳም ባል እንደው አንድ እንጀራ በላይ የሚበላ ሴት ልጅ አለ ብዬ አላስብም። እንደው ሆዳም እንኳን ከተባለ እንኳን እዚህ 24 ሰዓት በስራ ስንጠገረር ውለን አንዲት ማዳ አንዲት ኩብዛ በልተን ውስጥ እንትናችን ጨጓራችን መፍጨት አውቆማል። አሁን ምግብ አይፈጭም። እኔ ማርያምን እኔ ዛሬ እንደውም እስከ ምሽቱ 1 ሰዓት ነበር የምጾመው። ዛሬ በጣም ጨጓራን ሲያመኝ ነው ምግብ እንትን ያልኩኝ ማለት ነው። ግን ትንሽ ቆይቼ አስመልሳለሁ። በቃ የሆነ ከበድ ያለ ነገር ከበለ ጨጓራይ መፍጨት አይችልም። አረብ ሀገር ስንሰራ ሙሉ በሙሉ ጤነኛ ሆነን አንገባም። ያ ጀርባችን ያ እግራችን ያ የሆነ በሽታ ከኛ ላይ ማስታወሻ ነው መሰል ስጦታ መሰለኝ ይዘን ነው የምንገባው። በሰላም አንገባም። ከመቶ 10 ነው በሰላም የሚገቡት ወደ ሀገራቸው ማለት ነው። እና ያ ከመሆኑ በፊት እራሳችሁ መሰብሰብ፣ ለገንዘባችሁ ሴቭ ማድረግ፣ ነገ ሄደን ምን እናረጋለን ለልጆቻችንስ ለኛስ ማለት አለባችሁ። ልጄ እኔ ያሳለፍኩትን ህይወት እንድትደግመው አልፈልግም። እኔ ብዙ ነገሮችን አሳልፌ ከሆነ ልጄ ደግሞ እኔ ያሳለፍኩትን ነገር እንድታሳልፈው አልፈልግም ብላችሁ ለልጆቻችሁ ማሰብ አለባችሁ። ለልጆቻችሁ ጥሩ ነገር እንዲኖር ልጆቻችሁ ከናንተ የሚፈልጉት ብዙ ነገር አለ። እናት ናችሁና እኛ በ90ዎቹ የተወለድነው ልጆች አንድ ልብስ ነው በአመት አንዴ ነው የሚቀየርልን። ያ ፋሲካ ወይ ያ ጥምቀት ሲመጣ ነው የሚቀየርልን። ማለት ያም ካላለቀ ነው። ገጠር ተወልደን ያደግን ልጆች በዛት ካላለቀ ነው። ሀለያ እንደፈለግን ዛሬ ለበስነውን ነገ ለበስን አይደለም። በአመት እስከ አመት አንድ ልብስ ነው የምንለብስ። ገጠር ተወልደን ያደግን ልጆች ጎማ ጫማ ነው የምንለብሳት። ያቺ ጎማ ጫማ የሚያስታውስ ካለ ስትቀደድብን ሰፍተን ነው መጀመሪያ በኋላ ነው መሰንጠቅ የሚጀምር ጎማ ጫማው። ከዛ እንሰፋለን። ከዛ በፊት ሲተነጣጠቅ በመርፌ እየተቀጠቅን እየሰፋን ነው ያችን ጎማ ጫማ የምንለብሳት። ስለዚህ እኛ ያሳለፍነው የዛን ጊዜ በባዶ እግራችንም ትምህርት ቤት ሄደናል። በባዶ እግራችን ልብሳችን ተቀዶም የሆነ ሰውነታችን እያሳየን ትምህርት ቤት ሄደን ተምረናል። ግን ያሁን ልጆች እንኳን ልብሳቸው ተቀዶ ሰውነታቸው እየታየ ትምህርት ቤት መሄድ ይቅርና ማለት ነው ጓደኛቸው የለበሰው ልብስ ካልለበሱ ሰላም አይሰጡም። ይሄን ፈልጋለሁ። እኛ ድሮ አሁን የኔ ልጅ ቃልዬ ምንድነው የምትፈልጊ ስላት የምትጠይቀኝ እኔ ከሷ አንደበት የሚወጣ አይመስለኝም። ይሄን ፈልጋለሁ ፖርሳ ፈልጋለሁ። እኛ ድሮ ትምህርት ቤት ስንማር የጨርቅ ደብተር ማስቀመጫ ይዘን ነው በጨርቅ ተሰፍቶልን በጨርቅ ለዛ አንድ ደብተር በግማሹን አማርኛ በዚህ እንግሊዘኛ በዚህ ጽፈንበት ማለት ነው። በግማሹ ገጽ አማርኛ በግማሹ ገጽ እንግሊዘኛ ነው የምንጽፍበት። አሁን ለ10 ነው ለ13 ትምህርት 13 ደብተር እስክሪብቶ ደግሞ አንድ ስልት አይደለም የሚፈልገው በአይነት ነው እስክሪብቶ የሚገዛላቸው። እርሳስ ብዙ ነገር ነው የሚያስፈልጋቸው። ፖርሳ ይሄ ዝም ብሎ ፖርሳ አይደለም፣ ጽድት ያለው ፖርሳ እናት አለም የሀብታም ልጅ የሚዞን ፖርሳ ነው መያዝ የሚፈልጉት። ምሳቃ ዛሬ የወሰዱትን ምሳ ነገ አይደግሙትም። እኛ እናቴ ትምህርት ቤት ስንሄድ ምሳቃ ይዘን አንሄድም። ስንመለስ ራሱ እንጀራ ከተጋገረ እንጀራ እንበላለን። ከሌለሳ ቆሎ ካለ ከድሆን ቆላችን ቁርጥም አድርገን ውሃችን ጥጥት አድርገን የምንታዘዘው እንታዘዛለን። ወይ ከፍት ልናመጣን ልናለቅም እንወጣለን፣ ወይ ኩበት ልንለቅም እንሄዳለን፣ ወይ ውሃ ልንቀዳ እንሄዳለን፣ ወይ ልብስ ልናጥብ እንሄዳለን። በቃ እንደዚህ ነው የኛ አተዳደጋችን። ስርዓት አለው። አፋችን ሞልተን ይሄን እንፈልጋለን ይሄን እናርጉልን
አንልም። የሰጡንን ምን በላለን የሰጡንን ምን ጠጣ እንጂ ይሄ ለኔ አይገባኝም፣ ይሄ ለኔ አይመቸኝም፣ ይሄ ምግብ ለኔ ምናምን የለም። እንደዛ ስንኖር ስናድግ ማለት ነው። ያሁን ልጆችና የድሮ ልጆችና ያሁን ልጆች በጣም ሰማይና ምድር ናቸው። እንደዛ ከመሆኑ በፊት ግን እናንተ ስትገቡ ለልጆቻችሁ የሚያስፈልገውን ነገር ነው መያዝ ያለባችሁ። ልጅን ደግሞ አንዳንዶች አሉ ለልጅ ታብሌት ገዛሁለት፣ ምንም ታብሌት አያስፈልገውም። ለልጃችሁ የሚያስፈልገው ስትሄዱ ዲሽክሬኒ መግዛት፣ መጽሐፍ መግዛት። አሁን እኔ የምገባው ክረምት ነው። ክረምት ስላችሁ ያው ወዲሁ ክረምቱ ከመግባቱ በፊት ሰኔ ወር ነው የምገባው። ግን ልጅ ሐምሌና ነሐሴ ላፕቶፕ ታብሌት ገዝቼላት ከስልክ ላይ አይኗ ፈጡ ከምትከርም ቆንጆ ቆንጆ መጽሐፎችን ገዝቼላት ስታነብ ስታጠና እውቀትን ስትቀስም ከርማ መስከረም ላይ እንደ አዲስ ትምህርት ቤት ስትገባ ሳትጨናነቅ ጭንቅላቷ ፍሪ ሆኖ የምትጠየቀውን ጥያቄ እየመለሰች በስነ ስርዓት ተምራ እንደሰው ትሆናለች ማለት ነው። ግን አላዋቂነት አንዳንዴ የሚያጠቃን ልጆች አለን። ታብሌት እና ዛሬ ልጆች እናቴ ታብሌት ስታያቸው ስልክ ገብተው ፌስቡክ ነው የሚገቡ፣ ቲክቶክ ነው የሚገቡ። ቲክቶክ በአሁኑ ሰዓት ለልጅም ሆነ ለአዋቂ አስፈላጊ አይደለም። አዋቂስ የራሱ ጉዳይ። ልጆች ግን ቲክቶክ ላይ ገብተው ምን ይማራሉ? ዩቲዩብ ላይ ሲያዩ ምን ይማራሉ? አሁን ዘመናችን ዩቲዩብንም ለደና ነገር የሚጠቀምበት ሰው የለም። ቲክቶክንም ለደና ነገር የሚጠቀምበት ሰው የለም። ዘረኝነትን ነው፣ እምነትን ከእምነት የሚያባላ፣ እምነትን ከእምነት የሚያጋጭ፣ ዘረኝነትን ከዘረኝነት የሚያባላ እንጂ ለህፃን ልጆች ጥሩ ነገርን ጥሩ ትምህርትን የሚሰብክ ወይም የሚያስተምር ምንም ነገር የለም። ስለዚህ ቴሌቪዥን ገዝቶ ጧጧት መንፈሳዊ ትምህርቶችን ስብከቶችን ልጅን ማስተማር ጧት ስትነሱ እናንተ እኛ ድሮ እናት አባቶቻችን ገጠር ሰው አማርኛ ማንበብ መጻፍ አይችልም። ሲነሱ ቸራው ላይ ይላሉ አምላካቸውን ፈጣሪያቸውን ማለት ነው። ሲተኙ ደግሞ ቸራ አሳድረኝ፣ ሲበሉ በስመ አብ ወወልድ ወመንፈስ ቅዱስ ሥላሴ ባርከው ብለው ይበላሉ። እኛ ከነሱ የተማርነውን ስንተኛ ቸራ አሳድረኝ፣ አቅም ካለን የጸሎት አባታችን ሆይ ብለን ጸሎት አድርገን እንተኛለን። አቅሙ ከሌለን ደግሞ ቸራ አሳድረኝ፣ በሰላም ያዋልከኝ በሰላም አሳድረኝ ብለን እንተኛለን። ከቤተሰቦቻችን የቀሰምነው ማለት ነው። ስንነሳ ደግሞ በሰላም ያሳድርከኝ በሰላም አውለኝ ብለን እንነሳለን። ምግብ ስንበላሳ በስመ አብ ወወልድ ወመንፈስ ቅዱስ ሥላሴ ባርከው ብለን እንቆርሳለን እንበላለን ማለት ነው። ልጆቻችን እኛ ደግሞ ምን ማድረግ አለብን? እንድናስተምራቸው እምነታቸውን በትክክል አውቀው እንዲያድጉ መጽሐፍ ቅዱስ መግዛት፣ ውዳሴ ማርያምን መግዛት፣ ስለ አድኖን መግዛት፣ መላእክታንን ሰማያታንን ማሳየት፣ ጌታችን ኢየሱስ ክርስቶስ ያደረገውን ታምር ማሳየት፣ እመቤታችን ለኛ ብላ ስደታችን እንዴት እንደተሰደደችልን፣ የኛን መከራ ልጇን ይዛ እንዴት እንደተቀበለችልን፣ እመቤታችን የሳራን በረሃ እንዴት እንደተሻገረች ወደ ግብጽ ለመግባት፣ እመቤታችን እንዴት እንደተንከራተተች፣ እመቤታችን ምን አይነት ስቃይ እንደደረሰባት ጌታችን ኢየሱስ ክርስቶስን ይዛ አዝላ ያን ለልጆች መንፈሳዊ ትምህርት ማስተማር፣ ለልጆች ጥሩ የሚጠቅም ነገርን ማሳየት እንጂ ላፕቶፕ ገዝቼ ታብሌት ገዝቼላት ሂጄ ልጄ ከፍ ስትል በደንብ ስታቅ ራሷን 15 ዓመት 16 ዓመት 20 ዓመት እንደገና 25 ዓመት እንደዛ እያደገ ስትል ስልኩን የሳልገዛለት ራሷ በፍላጎቷ ገዝታ ትጠቀምበታለች። እኔ ያስኩት ስልክ እኔ የልጄ ነው፣ የኔ ገንዘብ ለልጄ ነው፣ የልጄ ገንዘብ የኔ እስከሆነ ድረስ ግን ልጆቻችሁን በተለይ ኦርቶዶክሳውያን የሆናችሁ ዛሬ ልጆቻቸውን እምነታቸውን በትክክል ባለማስተማራቸው ስለ እግዚአብሔር ባለመሰበካቸው ስንት ወገኖቻችን ያልሆነ እምነት እየገቡ ከብርሃን ወደ ጨለማ እየሄዱ እየተሰገሰጉ ያሉ ስንት ወገኖቻችን አሉ። ገባችሁ? ስለዚህ ልጆቻችሁን ዩቲዩብ ቻናል ደግሞ ከከፈታችሁላቸው እንደዚህ መንፈሳዊ የሚያስተምሩ መሰለና እንደፎይ እንደነ መምህር ዘበነ እንደነ መምህር ምረትአብ በቃ የተለያዩ መምህራኖች አሉ። ስለ መንፈሳዊ ስለ እምነት የሚያስተምሩ እንደነሱ አይነቶችን መከተል መክፈት ማሳየት እንደነ ምርትነሽ በቃ ብዙ ዘማሪዎች አሉ።
ያን እያሳዩ ልጅን መንፈሳዊ መንገድ ማሳየት ማስተማር ዓለማዊውን ትምህርት በጎን መንፈሳዊውን ትምህርት ደግሞ በጎን ከእግዚአብሔር ጋራ እኩል ለእኩል ልጅን ማሳደግ ነው የሚገባው እንጂ ታብሌት ገዝቼላት ሂጄ ያልሆነ የተለያየው የውጭ ሀገር እንትን ቪዲዮ የውጭ ሀገር ይሄ አሁን በስታዩት ዩቲዩብ ላይ አና ቆሻሻ ነገር አልፎ ይገባል የባለጌ ስራ እነዚህ ልጆች ደግሞ ያን በሚያሳጭ የልጅ ጭንቅላት ደግሞ ወረቀት ነው ይይዛል እኔ በልጅነቴ ማረሳው ለምን የልጅ ጭንቅላት ወረቀት ነው ያልኳችሁ በልጅነቴ እኔ ያደኩት ከአያቴ ጋር ነው እና ሁለት ጎረቤቶች አሉ አሁን አንዷ አለች አንዷ ግን ነፍሷን ይማረው ሙታለች እና አያቴን ቁጭ አርገው እኔን አያቴን በቃ ይበጣጥሏታል አያቴ የምትበጠል የምትታማ ሰው አይደለችም ነፍሷን ባጸደገንት ያስቀምጥና በጣም መልካም ሰው ናት እኔ ከሰው ጋር ተጣልታ ስትታረቅ አይቻት አላውቅም ይቅርታ ማሩ ስትባባል የኔ እናት ማንጠጎሽ ተስፋዬ ስትባባል አይቼ ሰምቼ አላውቅም መለኩሴ ናት ስወለድም ቆብጭና ነው ስትሞትም ቃልየን የ4 አመት ልጅ ሆና ነው እንግዲህ የኔ አያት የሞተችው ሰው እና አያቴን ስትበጣጥላት ስታማት እኔ ቁጭ ብዬ ጥሬን እየቆረጠምኩ ቆሎ ሰጥተውኛል አይገባትም ብለው ይሆን አላውቅም ቁጭ ብዬ ዝም ብዬ ጥሬን ቀርጭም እያረኩ ስለ አያቴ ሰማለሁ የሚሉትን ማለት ነው ከዛ ድክም አለኝ ኦፍ በስማ በቃችሁ እንዴ እስካሁን ድረስ የሷን ስም ነው እንደምታነሱ አልኳቸው ልጅ ነኝ ቢያንስ በዛን ሰዓት የ7 አመት የ8 አመት ልጅ ሆናለሁ ከዛም አልበልጥም ግን እስኪል ድረስ ከዚህ ውስጥ አለ ከዛ አለች አንደኛይቱ ተዋት ቅርብ ናት ለአያቴ የልጇ ሚስት ናት አንደኛይቱ ግን ጎረቤት ናት እና አያቴ ባሏ ሙቶ አያቴ ወንድየው አያቴ ሙቶ ቤት መታ የሰራች ከልጇ መሬት ነው ትንሽዬ ማቃያ አንድ ቤት ቦታ ተሰጥቷት ከዛ ባድማዋ ሩቅ ስለሆነ ባለቤቷም ስለሞተ ልጆቿ በሙሉም የራሳቸውን ትዳር ስለያዙ ለብቻ እንዳትኖር ትልቅ ሰውም ስለሆነች ተብሎ ከልጇ ጎን ልጆቿ ቤት ሁለቱም ልጆቿ ወንዶቹ ዳር ለዳር ቤት የሰሩ ናቸው ባለትዳር ናቸው አንዱ ቄስ ነው አንዱ ደግሞ ትልቁ ነው እና ሲበጥሉ ሲውሉ መጨረሻ ላይ በቃ ስላቸው ማለት አልከራከርም ልጅ ነኝ ለምን እንደዛ ትላታላችሁ ማለት አልችልም ልጅ ነኝ ህፃን ልጅ ነኝ ግን እንዴ በቃችሁ እስካሁንስ አሁን በቃ ስላቸው ወይ አዲስ ማግሊያ እሷም ትልቅ ሰው ናት ነፍሷን ይማረውና ከዛ ወይ አሁን በቃ ደነገጠች ምንም አላልንም እኮ ቆሎ ልጨምርልሽ ምናምን ቡና ያፈሩት ደቦጎ ቡናው ማርያምን 10 ሰዓት ይሆናል ቁጭ ብሎ እሷን ስለሚያነሱ ብቻ ቡናው ከ10 ሰዓት በላይ ይሆናል ከዛ ምንም አልፈልግም አልኳቸው ከዛ ወይ የምሴጀሩ አላት አሉ ማርያምን ያ ማለት የምሴጀሩ አላት ማለት እንግዲህ ሰትዩት ባትኖርም የልጃቸው ልጅ ያሳደጓት ከጎናችን ሁሉን ነገር ስለሰማች ትነግራቸዋለች ብለው ሁላችን እንደነገጡ አያቴ ከገበያ ስትመለስ እንተው አልተናገርኩም ብር ብዬ እጃ አያቴና አቀፌ ምን ብዬ መጣች እዛ ቡና ተፈላ ቡና ተጠጡ አሽቃበጡልኝ የሌለብኝ ይናርጊው ነይናትዬ ነይ በዚህ ምናምን በቃ ልጅ ናት ነገ ከነገ ወዲያ ሀደረች ከዋለች ትረሳዋለች እኔ ግን በጭራሽ አረሳው ማደር መዋል ብቻ ሳይሆን መርሳት ራሱ አልፈልግም ግን አያቴን ቶሎ ብዬ እንድናገራት አልፈለኩም እንድትጎዳብኝ ስላልፈለኩ ማነው ግን አንድ ቀን ማታ ቁጭ ብለን አያቴ ሴትነት ማስተማር ትወዳለች ቀን በደብ ትሰፋለች ፈትል ስፌቷ እንቅብ በሁለት ቀን ነው እንቅብ እንግዲህ በጎጃም ድርብ ነው የሚሉት በእኛ በጎንደር ደግሞ እንቅብ ነው የሚባልና እንቅቡን በሶስት ቀን ነው የምትቆርጠው 3 ቀን ራሱ ከፈጀበት በጣም ነው የምትናደድ ሰፌድና ሰበጥራ ምናምን የሚባለው አንድ ቀን ከግማሽ እንደዛ ነው ሌላው ምንም እንትን መላት ነገር የለም ጎበዝ ናት
እና ማታ ስፌት ቀን ታሳየኛለች። ባል ማግባት አለ፣ ትዳር መያዝ አለ፣ ብዙ ነገር አለ። አንቺ ነሽ የምትጦሪኝ፣ ባድማዬን የምትይዥ አንቺ ነሽ። በቃ አያቴ ገጠር እንዲኖርላትና ፍላጎቷ እንዲሟላላት በጣም ትፈልግ ነበረ። እንዳገባ የገጠር ባል አግብቼ ከእሷ ጋራ እንድኖር ነበር የምታስበው። ያው እግዚአብሔር አልፈቀደውም ሆኖ እንጂ እኔም ፍቃዷ ቢሞላልኝ ደስ ይለኝ ነበር እውነት ለመናገር። ግን ያው ፍቃዷ አልሞላም። እኔም ያው ስደት ላይ ነው ያለሁት። በእርግጥ እግዚአብሔር ይመስገን የኔን ልጅ ማየት የምትፈልግ ነበር። ልጄን አሳይቻታለሁ፣ አይቆጨኝም። ልጄን አይታ ነው የሞተችው። በጣም ባለውለታዬ ናት። መልካም ነገር አድርጋ ያሳደገችኝ የእናቴ እናት ናት። ከዛ እናኔ አልኳት፣ እናኔ ነው የምላት። ሌሎች የልጅ በሙሉ እናና ነው የምሉት፣ እኔ ግን እናንዬ ነው የምላት። እናንዬ እናኔ አልኳት። አቤት አለችኝ። አንድ ነገር ልንገርሽ አትቆጪም አልኳት። ማታ ነው ቡና አፍልተን ጨርሰን ጥጥ ነው የምትወድ። ጥጥ ልፍተይ ልመጂ። ለወንድ ልጅ ባል ሲገባ ልብስ ከውጭ አይገዛም። ፈትለሽ አለብሽ ለባልሽ ጋቢ፣ ሌላውን ነገር ከውጭ ብትገዢ ባል ሲገባ ተፈትሎ ነው የሚለብስ ለባሉ አለችኝና እሺ ብዬ በቃ ምክሯን እሰማታለሁ። እውነት ለዚህ ደረጃ እንድደርስም ያበቃኝ የእሷ ምክር፣ የእሷ ጸሎት፣ የእሷ ሁሉ ነገር ነውና በአያት እጅ ያደጋችሁ ልጆች ታውቁታላችሁ። አያቶች አቅም